እኔ ማለት ነው እኛ ፍልፍል አለች የሷ ስልክ ሶስቱን ይዤ ኮፕሊንግ አደረኩ። በስመ አብ ጥሩ ብቻ ከሁሉም ነገር ሰውሮልን ጥሩ ደረጃ ደርሰው እንደው እኛ እውነት ለማየት በስመ አብ ይደርሳሉ። ያው ያሰባችሁን ያሳካችሁ እግዚአብሔር ፈጣሪ አራት ልጆች እናትና አባቴ ያድርገው። ጸሎቴ ነው። እመቤቴ ማርያም ያገናኘችው እሷ ነች። መጨረሻቸውን እሷ ታሳምር። እግዚአብሔር ፈጣሪ ሆይ ለነሲ ለልጆቹ አራት ልጆቹ ሲጠልኝ ባንዴ አው ይሰጠኝ ባንዴ አይደለም አታይ ልጅቷ ልገይብን አለ ባንዴ አራት ልጆቹ ይወልዳል። ልጆቹ እኔ ጋር አይደሉም እኮ አለ። ትናንትና ያለው ሰማሻል። ልጆቹ እሷ ጋር ናቸው፣ እኔ ጋር አይደሉም አለ። እውነቱን ልክ ነው። ልጆቹ እስከዛ እስከሚያድግ ድረስ ትንሽ ወይኔ ትላንት እንደስ እንዳለኝ በጌታ ግን ትላንትና ራሴ አመመኝ ማታ እግዚአብሔርን። እኔ ከነሱ ቤት ነበር የጠበኩት ቪዲዮ እነሱ ቪዲዮ ወይ ሃይሚ ቤት ወይ ብሩክ ቤት ነበር የጠበኩት፣ ግን የመጣው ሌላ ቦታ ነው። ራሴ አመመኝ። እኔ ሰላያችሁ ደስ ብሎኛል። ያኔ ስልክ አንቺን ጅኒ ይዞ ነው በቃ እኔም አመኛል። የእውነቴን ነው እግዚአብሔር። ማታ ላይቭ ከፍቼ ላይቭ ልጆቹ እያወሩ ተኛሁት። እኔ እንቅልፍ ወሰደኝ እነሱ እያወሩ እንደ ያመመኛ እነሱ ቤት ማየት ፈልጋለሁ። ሌላ ቦታ ማየት አልፈልግም። በዛ ላይ ደግሞ እኮ ቃል ገብቷል ነበረ እየመጣሁ ኤርፖርት እስከሚደርስ ድረስ ቪዲዮ ደቃለሁ ብሎ ነበረ። ይሄን ነበር ቆይ ደክማል። አንቺ ደክማል። ቲክቶክ ተሰራ ራሱ እሱ ነበር ያጠበቅኩት። እኔ ተጠብቄያለሁ። ቲክቶክ ሰርቷል። ስለዚህ ቆይ ደክማል። አዎ እንኳን ላይቭ ላይ መጡ፣ እንኳን ቲክቶክ ሰሩ። ላይቭ ላይ አይተናል። በቃ እኔ ላይቭ ላይ ባላያችሁ እኔ ማታ ላብድ ነበረ ትንሽ ነበር። እኔስ ጨርቄን ጥዬ ነው የምሮጠው። ምን ነው እንደ ማዛ ጨለማ ውስጥ ነው ማለት ግማሹ ደግሞ ሃይሚዬ ቆንጆ ሃይሚዬ እናት አቤት ሃይሚዬ እናት ትናንትና ማዛም ከጨለማ ወጣች። ለማዛ ነው እኔ እንኳን ማዛ ዛሬ ያለጠለቀችውን ፓንት በጭንቅላቷ ማዛ አለች። እዚህ ጋር ፓንት በጭንቅላቷ ያለጠለቀች ዛሬ ያለች እሺ ማዛ ናት። እንደ ማዛ አይታለች አልመጣች ብላቃለሁ። እኔ ታይ በቴሌፎን ስራ እየሰራኩ ማውራት እሷ ቤቷን ከፍታ ነው ብቻዋን የምታወራው። አንዴ የራሷን ፎቶ ከተቀበለች ከዛ በቃ በራሷን ሞድ ነው እሷ የራሷን የምትራመደው። ታስቃለች ማዚት ትናንትና የለችም ብዬ ላይፍ ላይ ትናንትና እንግዳ ተባለ። ከዛ ማዛ ላይ ታውቂያለሽ የነብሩኬ ላይፍ ኧረ ምንድን ነው ጨለማ ማዛና ይስቲግቢ ለምንድን ነው ማዛ እንደዚህ የምትሆነው? ግን ሁሌ ማለት ነው ቤቷ ተከፍታለች። ዝም ብላ ገሴ ላይ እንዳትገቢ ቪዲዮ ሳይሰሩ ካደሩ ገሴ ላይ ውስጥ እንዳትገቢ በይልኝ። እዚህ ጋር ካለች ጨለማ ውስጥ ነው እንጂ የምትገባው። ለምን በቀደም ሹራብ ለብሳለሁ ብላ በጭንቅላቷ ፓንት ለበሰች። ዛሬ ገሴ ላይ ትገባለች። እሺ ማዛ የምር ምን ሆና ነው ግን በዚህ ሰሞን እሷ ምን በዚህ ሰሞን ቡሩኬ ዱባይ ትቷል ሊመጣ ነው ተባለልሽ። እኔ ከዛ ጠዋት ሹራብ ለብሳለሁ ብላ ፓንት በጭንቅላቷ አይደለም። አንድ ቀን ያሳቃችሁን ነገር ንገራችሁና ቪዲዮ ተለቋል። አይታችኋል? ጥሩ ነው። ከጨለማ ሊወጣ ነው። ጥሩ ነው። አይታችኋል? ጥሩ ነው። የሁላችሁ ዳጊ ጨለማ ውስጥ እኮ ሰው እንዴት ጨለማ ውስጥ ይቀመጣል? እናንተ ቪዲዮ ለማየት ቆይ አንድ ቪዲዮ ሰራ መምጣቱና አለመምጣቱን ለማየት እንዴት ጨለማ ውስጥ ይቀመጣል? ራሴን አረጋጋለሁ እንጂ በስመ አብ አበደች እኮ ገሴ ላይ እንዳትገቢ ዛሬ ቪዲዮ ካልተሰራ አደራ ራስሽን ጠብቂ። ማዚቶ አስቀኝ
ታረገኛለች። ፈታ ነው የምታረገኝ እኮ ገብርኤል ፈታ ማለት ነው በቃ። እናም እኮ እንደ እሷ ነው እኮ እሷ ደግሞ እሺ ዛሬ ይመጣል። ዛሬ አይመጣም እባክሽ። ዛሬ ቪዲዮም የለም ምንም የለም። አርፋችሁ ተቀመጡ። ኧረ ምን ሆነሽ ነው? ቪዲዮ ካልተለቀቀ ማለት ነው እኔ ማበዴ ነው። ይሄንን ፕሮፋይል ሹት አድርጋችሁ ያዙ። አንድ ነገር ከሆንኩ ምን ሆናችኋል? ኧረ ተውኝ ተውኝ፣ ግን ተውኝ። እኛ በሰላም እንደዋል። እስቲ ተውኝ፣ ጥሩ ነገር አውሪ። የት አለ ታዲያ? ምንም ቆይሽ። ኬት እናምጣችሁ? ኬት እናምጣችሁ? አልተመቻቸው እንደሞትኛ እንዴት ነው እናንተ? እኛ መዳም ቤት ማይመቸን እንዴት ነው? ለዛ እኮ አስቡት። እሺ ወንዝ ዳር ቁጭ ብሎ ለምን ዝም ብሎ ፎቶ አይልኩም? ግን እነሱ ማለት ነው ስሙኝማ፣ እነሱ ማለት ነው ወይ ዝም ብሎ ቁጭ ብሎ እንኳን ምንም ሳያወሩ ቢመጡን ጥሩ ነው። እኔም እኮ እንደዛ ያልኩኝ በቃ ያሉበት ቦታ ዝም ብሎ ብለቁት እኮ ኦኬ። አንድ ቀን ሄደ አይቶ መጣ እንጂ እኮ ምንም እኮ አላቅም። እቺ ደግሞ ቢዚ ናት እንጂ መጨየት ምን አይተይ ቁርስ ምናምን ለማብላት ከወጡ ዛሬ ምንድነው ቀኑ? ቅዳሜ ነው። ጾም አይደለም ቅዳሜ ነው አይደል? ዛሬ እሑድ ነው። እሑድ ነው ቅዳሜ ነው። ዛሬ ጾም አይደለም። ቁርስ ለማብላት ከወጡ ማለት ነው። ሀብት ካምት ዱባይ ብሎኮ ብልቆ እኛ አሁን እዚህ ሀብት ካምት ዱባይ ያለን ፈራ ያለን እንውላለን ቀን ሙሉ። ምን አለበት እንደዛ ቀርጾ ብለቁት ጀምር። ትላንት ብራት ሲነሳ የምትሆነውን ሁሉን ቀርሼ ያሳያቸዋለሁ ብሏል። እሱ ይለቀቃል ዛሬ አሽበር። በምንም ታምራ አያሳይም። የሚስቱን ገበናማ አያሳይም እሱ። እናንተ ምን ትሆናለች? ከተኛች በሱ ላይ ተኝታት በቃ ትደርሳለች። ሌላ ምንድን ነው? ኧረ ሞቶ ማያሳይ እሱ ምን ሆናችሁ ነው እናንተ? የሚስቱን ገበና ያውጣ ደግሞ ሚዲያ ላይ ተው እንጂ እናንተ። ሸመኛ ነው ሲጀምር። ሌላ ሰው ቢሆን ይለቃል፣ እሱ አይለቀቅም። ሌላ ሰው ቢሆን ቢያንስ ኢንስታግራም ላይ ምናምን አያስቀምጥም። አሁን እኔ የምፈልገው ጸደ የሆነ ፎቶ ነው። የእነሱን ፈልጋለሁ። እነሱን የሉማ ዛሬ ኬት ያምጡ። አሁን ይኸው ሰሞኑን ፎቶ ማያስቀምጥም ገና ፎቶ አያስቀምጥም። የፍጽም ሼር አድርጓል እንጂ እሺ ጠዋት ነው ዛሬ አሁን ማለት እኔ የማንም ወሬ አልሰማም። አሉባልታውን እኔ ይመጣሉ ብዬ በተስፋ ጠብቃለሁ። እኔም በተስፋ ነው የሚጠብቀው። ዛሬ የኔ ቤት እንግዳ ማለት ነው 67 ሰው ይመጣል። እግዚአብሔርን ዛሬ እኔ በጣም ነው ቢዚ የሚሆነው። አፋር አዎ 70 ነፈር አለች ጌታ 70 አለች ሴትዮ። ስንት ነው ሴትዮ? 70 ነፈር ስንት ነው? ምን ማለት ነው? 70 ምናምን ሰው የሚመጣው እናንተ ቤት ምንድን ነው ይናል? እንዴት ነው የምታስደራግጂው? እንትኑ ይመጣል፣ ሼፎች ይመጣሉ ከበር እንትን ከሆቴል። አሁን ጨርሰሽ ነው ቁጭ ያልሽው? ካደ ሌላውን ግማሽ ስራ ሰርተሻል? ኖ እኔ ጽዳት ብቻ ነው። ምግብ ምናምን የሚሰሩት አሉ። ኦኬ በቻይ የኔና አዎ ገና ነው እኮ ሻይ እየጠጣሁ ነኝ ከእንቅልፍ ተነስቼ ገና። የት ነሽ አንቺ? እኔ ያለበት ቦታ ማለት ነው ከኢትዮጵያ ጋር ውጊያ የሚያደርጉትን ታውቂያለሽ? በውሃ ምክንያት ስሙን አትጥሪው። እዛ ነኝ። ኦኬ አሪፍ ነው። አዎ ባይበርቺ እሺ። እነዚህ ነው ጸልዩ ዛሬ አንቺ አታውቅም እንዴ? በውሃ ምክንያት ችግር አለ። የት ነው ኢትዮጵያ? ውሃ እንጂ ዳጊ ወይ አትጥሪው። አሁን የገባ ሰው ማለት ነው እናንተ ፕሮፋይል ላይ ሎዘር ስለለም
ማለት ነው ይሄንን ስም ብሩክ ያልኩትን እስከሚቀይር ድረስ እኮ ላይቭ ላይ መግባት በቃ ደበረኝ። እምቢ አለ ደግሞ ለምን እምቢ አለ እኮ 3 ቀን 2 ቀን ይሰጣል። ሞት አደረገ። አሁንም ወንድ ይሁን ይሄ ሰው ዛሬ ዳጊ ቤት ነው የሚገባኝ እና ቃል ወንድ ከሆንክ ሚስት አውራ። እንዴት ነው ወንድሜ? ሰላም ነው? ሴት ከሆንሽ እንዴት ነሽ? ለምን ወጥተህ ተቆ ሰብቦ ነው አሁን እኔ ወንድ መጣ እንዴ? ስራ ልስራ። እኔ እንደዚህ ሲሆን ነው እነሱ አመት እኔም ስልኬን ዘግቼ ቁጭ ብለው በአንድ ደቂቃ ውስጥ ይመጣሉ። እኔ ትላንት ማለት ነው እንደዚህ ላይ ቁጭ ብዬ አውርቼ ልጆቹን አውጥቼ ማለት ነው ስልኬን ዘግቼ ስራ እየሰራሁ ደበረኝና ሲመጣ ስልኬን ሳየው ዳጊ እናመሰግንሻለን እያሉ አይደል እንደ አበባ እየሰጠሽ አይደል? እኮ ሰጥቻለሁ። አበባ ብቻ አይደለም ኧረ እኔ ልቤንም ሰጥቻለሁ። ታይ አንቺ ደግሞ ታይ ከዛ ማለት ነው እቺ ለነሱ ማለት ነው ልብ ያልሰጣ ሰው የለም። ልብ ያልሰጣ ሰው የለም ለነሱ መቼ ትናንትና አንበሳ ብቻ ነው የቀረው። አንበሳ እሱ አይደለም የጊፍት ልብ አይደለም አንቺ ነው የሚለው። አሁን እኔ በጉጉት የምጠብቀው ለምንድን ነው? ልብ ስለሰጣቸው አይደል እንዴ? አይታቸው በቃ በመጡ ሰዓት ይምጡ። ፎቶ ብለቀው እኮ ማለት ነው አሁን ዝም ያለው ቲክቶክ እና ዩቲዩበሮቹ እያበዱ ይውላሉ እኮ ቀን ሙሉ ማለት ነው። እያበዱ አሪፍ ነው መጥፋታቸው ማለት ነው። እያመጡ እያሽቃበጡ ይውላሉ እነሱ ፎቶ ሚዲያው ለፎቶቸው በዛነት እጭ እኔ እኮ የምለው ለዛ እኮ ነው ዝም ብሎ ማለት ነው በተቀመጡበት ቦታ ላይ ዝም ብሎ ብለቁ ሰው አያምርም። የነሱ ፎቶ መቼም እያበዱ ይውላሉ። ኦኬ ግን እኮ እኛ እንደምንወዳቸው ሙሉ ለሙሉ ደግሞ ጠላታቸው አሉ። ታውቂያለሽ? የትላንትና ማለት ነው ዩቲዩብ ላይ እነሱ ፎቶ ብቻ ነው ግማሽ በግማሽ ጠላት አላቸው። እኛ እንደምንወዳቸው ግማሽ በግማሽ አንድ አለመሆናቸው የማይወዱ አሉ። እሱማ ሞልቷል እኮ ግን ጠላት መኖር እኮ ጥሩ እኮ ነው። አሁን እነሱ ትናንት ምንድነው ቲክቶክ ላይፍ ላይ የተቀመጠው ፎቶ ይዞ ማለት ነው አሁን ቁጭ ብሏል እዛ ጋር እያወሩ ቲክቶክ ትናንሽ ዩቲዩበሮቹ ማለት ነው እሱን እያወሩ እነሱ ካልመጡ በቃ እነዚህ ለትናንሽ ዩቲዩበሮች የሚያወሩት ነገር የለም። እነሱ አንድ ነገር ከለቀቁ እሱን ያሽቃብጡ ይላሉ። አንቺ ፌመስ ማድረግ ጥሩ ነው። ምን ሆነሽ ነው? ፌመስ ማድረግ ጥሩ ነው። አሁን እኮ አብይ አህመድ ሸልማቸዋል። አዎ ምን ሆነሽ ነው? ሚዲያ ድምቀቶች ናቸው። ማንን አታስሉ አብይ አህመድ አሽቃብጦ ታያታ አንቺ እንደምትወጃቸው ሌላው ደግሞ ሊገል የሚፈልጋል። እንደዛ ነው ነገሩ። እሱም አለ እኮ ብሩኬ ራሱ አንድ ቀን አለ እኮ እና ከችግር ሲፈጠር ብዙ ሰው ይመጣል በእኛ መሀል። አዎ ግን እኮ ይኸውልሽ ዳጊ ብሩኬ አውቀዋል እኮ ሁሉንም ነገር ታውቃላችሁ እንጂ አውቀዋል ማንጠራት ማወዳዳቸው እንደሆነ አውቀዋል። ሁለቱ የእግዚአብሔር ነው የሚበልጠው። ጠላት ኖረ አልኖረ ኖርማል ነው። ጠላት ቢኖር አሪፍ ነው፣ ወደ ላይ ነው እንጂ ያበራታታል። ጥሩ ነው። የሆነ ጎርፍ ሲመጣ ማለት ነው
ሰላም አውቃቸዋለች። በጣም እኮ እንደ እብድ እኮ እንደዚህ መሆን አንዱን አውቃለች በስነ ስርዓት አንዱ ቆይ እሷ ገዝት የሰራችው ነገር ንገራችሁ። እኔ ስቄ ትላንት ሞት ቆይ ልንገርሽ ብሩክዬ ብሩክንም ያንቺ ስምሽን ወይ ንገር ያንቺ ልጅ ምንድነው ማይላብ ነኝ በላሽ። ቆይ ልንገራችሁ ብሩክን ዱባይ ሲሄድ የእንቅልፍ መድኃኒት ለእሷ እመጣለሁ ምናምን ያለችው ልጅቷን እኔ አሁን ፈልጋለሁ። እሷ በአካልም ማግኘት ፈልጋለሁ። እሷ ልጅ ይዛችሁ ፈልጋችሁ ይዛችሁ ነው ብላ ገዝት ሰራችና ማለት ነው። እኔ ስቄ ሞትኩ። ለእሷ ብዙ ነገር ይደርሳል። ከየት ነው የምታመጣው? አውቃለሁ እሷ ያለበት ቦታ ለመሄድ ነው እሷ እንደዛ የምትለው ፍቅር ላይ ጊዜ አንቺ እየጠፍተሽ ነው። ከትናንት ማታ አንቺ ትሄዳለች እኮ አርሚሶ አትራሚሶ የሆነ ቤት ነበረች ትናንትና ትታ እኛን የጨረቃ ፋሚሊ ትታ ሌላ ጋር ነበረች። ታየዋት ሌላ ጋር ትናንትና እየጨፈረች ግን እንዴ ማታ እኮ ማታ የለችም። ማታ መድኃኒት ወስዳ ማለት ነው። ትላንትና ማታ እንቅልፍ መድኃኒት ወስዳ ነበረች። ከዛ እንቅልፍ ይዞ ነው ሄዳት። ማታ እንቅልፍ መድኃኒት ጎበዝ ዛፍ ጨፍር ነበረ በቀደም ደግማለች መሰለኝ። ሰላም ነው ያ ዘሚዳ